ከጎንደር ከተማ በቅርብ ለሰዓታት የዘለቀ ውጊያ ተካሂዷል። በሌሊት በተቀሰቀሰው ውጊያ በርካታ ሰብአዊና ወታደራዊ ኪሳራዎች የተመዘገቡበት መሆኑ ተሰምተዋል። ጄኔራሉ ሊገመገሙ ነው። ከሰሞኑ በወሎ ቤት አማራ በ3 መድፍ በ4 ዙ 23 ቢኤም 107 82 ሞርተር ጨምሮ በበርካታ እግረኛ በአጅባር ግንባር በተካሄደው ውጊያ ከ100 በላይ ያገዛዙ ጦር ማለቁ ይህን ውጊያ አቅዶ በመምራት ደረጃ ትልቅ ሚና ለነበራቸው ሜጀር ጄኔራል ዘውዱ ሰጣርጌ ትልቅ ሀዘን ሆኖባቸዋል። ቀዳሚው መረጃችን ነው። በሌላ በኩል የብልጽግና ባለስልጣናት ወደ ወታደራዊ ካምፕ እንዲገቡ ጥብቅ ትዕዛዝ ተሰጥቷል። ባለስልጣናቱ ምርጫው እስከሚካሄድ ድረስ በወታደራዊ ካምፕ በልዩ ሁኔታ እንዲጠበቁ ታዟል። ምን ጉድ ነው ካላችሁን ዝርዝር መረጃውን ከዜናችን ታገኙታላችሁ። በ4 ኪሎ ዙሪያ ከባድ ውጥረት ተፈጥሯል። ወጣቶች ስልካቸው እየተፈተሸ እርምጃ እየተወሰደባቸው ነው። የብልጽግና ጭንቀት ወለድ እርምጃ በአዲስ አበባ ከወትሮ ጨምሮ ታይቷል። የደህንነት ግብረ ኃይሉ በአዲስ አበባ ውስጥ ተጨማሪ ስምሪት አድርጓል። የጅምላ ፈሳው በቀጣዮቹ ቀናት የከፋ ሊሆን እንደሚችል በመረጃው ላይ ተመላክቷል። በቴዲ አፍሮ ጉዳይ 2 አቋም ተይዟል። አብራችሁን ስትዘልቁ ትሰሙታላችሁ። ጄኔራሉ በቁጥጥር ስር እንዲውሉ ውሳኔ ስለመሰጠቱ ምንጮች ጠቁመዋል። ጄኔራሉ በምላሻቸው እንዳታስቡት ቢሉም መፈንቅለ ስልጣኑ ተግባራዊ እየሆነ ነው። ጊዜያዊ አስተዳደሩ ማህተብ እንዲያስረክብ ተጠይቋል። ህወሓት ጊዜያዊ አስተዳደሩን ከታች ወደ ላይ በማፍረስ የወረዳ አመራሮችን ማሰማራት መጀመሩ ተሰምቷል። ሌላኛው መረጃችን ነው። ከፔንታጎን ጀርባ የተያዘው ሚስጥር አፈትልኮ ወጥቷል። ከዚህ ጋር ተያይዞ የትራምፕ ቀኝ እጅ መባረራቸው ተሰምተዋል። በሌላ በኩል የትራምፕ አስተዳደር በኢራን ጦርነት ያላገዙትን ለመበቀል ተዘጋጅቷል። ለሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። ሰላም ጤና ስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣ ነው። ከጎንደር ከተማ በቅርብ ለሰዓታት የዘለቀ ውጊያ ተካሂዷል። በውጊያ ሰብአዊና ወታደራዊ ኪሳራዎች መድረሳቸው ተሰምተዋል። በሌላ በኩል የብልጽግና ባለስልጣናት ወደ ወታደራዊ ካምፕ እንዲገቡ ጥብቅ ትዕዛዝ ተሰጥተዋል። ባለስልጣናቱ ምርጫው እስከሚካሄድ ድረስ በወታደራዊ ካምፕ በልዩ ሁኔታ እንዲጠበቁ ታዟል። ብልጽግና በጦርነት መሃል ምርጫ ለማካሄድ በሙሉ አቅም ዘመቻ ከከፈተ በኋላ መጠነ ሰፊ ሰብአዊና ቁሳዊ ኪሳራዎችን በማስተናገድ ላይ ይገኛል። ከምርጫው በፊት የፋኖ አመራሮችን ለመግደል ልዩ ዘመቻ የከፈተው አገዛዙ በፋኖ መልሶ ማጥቃት ከፍተኛ ሰብአዊ ኪሳራ ሲገጥመው ባለስልጣናቱን ከፋኖ ጥቃት ለመጠበቅ ትዕዛዝ አውርዷል። ፋኖ ከምርጫ በፊት በብልጽግና አመራሮች ላይ እርምጃ ይወስዳል የሚል ግምገማ ያለው አገዛዙ የወረዳ የብልጽግና ባለስልጣናት ወደ ወታደራዊ ካምፕ እንዲገቡና ራሳቸውን እንዲጠብቁ ልዩ ጥበቃ እንዲደረግላቸውም ጥብቅ ትዕዛዝ ተሰጥቷል። አንድ የብልጽግና ባለስልጣን በፋኖ ከተገደለ ምርጫው ጭራሽ አይካሄድም በሚል ከፍተኛ ስጋት የወረደውን ትዕዛዝ ባለስልጣናቱ እንዲፈጽሙ ተገደዋል። እንዲያም ሆኖ ባለስልጣኑ በፋኖ ቁጥጥር ስር መዋላቸው አልፎም እርምጃ እየተወሰደባቸው መሆኑ በመሰማት ላይ ነው። በተለይም የታችኛው የብልጽግና አመራርና ምርጫ አስፈጻሚ ኃይል በፋኖ ልዩ ኦፕሬሽን እያለቀ ነው። በወሎ ቤት አማራ ደቡብ ወሎ ዞን ጃማ ወረዳ 3 የቀበሌ አመራሮች ለብልጽግና የምርጫ ቅስቀሳ ስራ ሲሰሩ በፋኖ ኃይሎች ቁጥጥር ስር ውለዋል። የምኒልክ ዕዝ 105ኛ ኮር 33ኛ ክፍለ ጦር ደቡብ ወሎ ዞን ጃማ ወረዳ 3 አመራሮች የምርጫ ቅስቀሳ እያደረጉ ባሉበት ሰዓት በቁጥጥር ስር መዋሉን አረጋግጧል። በፋኖ የተማረኩ የብልጽግና አመራሮች አቶ መካሽ ተስፋዬ በጃማ ወረዳ የ011 ቀበሌ ሊቀመንበር፣ አቶ በየነ ሽፈራው በጃማ ወረዳ የ01 ቀበሌ ምክትል ሊቀመንበርና አቶ አያሌው ረሽድ በጃማ ወረዳ የ01 ቀበሌ የብልጽግና ጽህፈት ቤት ኃላፊ ናቸው። በሌላ የግንባር መረጃችንም በማዕከላዊ ጎንደር ከጎንደር ከተማ በቅርብ ርቀት በሚገኝ ስፍራ ከባድ ውጊያ መካሄዱ ተሰምተዋል። በጎንደር ዙሪያ በሻና ጎመንጌ በተባለ ውጊያ ከፍተኛ ሰብአዊ ኪሳራ መድረሱን የገለጹት የፋኖ ምንጮች ውጊያው የተቀሰቀሰው የፋኖ አመራሮችን በ3 አቅጣጫ ለመክበብ የገባው የአገዛዙ ጦር በፋኖ መልሶ ማጥቃት መመታቱን ተከትሎ ነው። ከደንቢያ ሮቢት ከማክሰኝትና ከጠዳ ከተንቀሳቀሰ እግረኛ ጋር ለሰዓታት በተደረገ ውጊያ በፋኖ ኃይሎች በኩል የህይወት መስዋዕትነት እንዳልተከፈለ ገልጸዋል። በሌሊት የፋኖ አመራሮችን በ3 አቅጣጫ ለመክበብ የገባው የአገዛዙ ጦር በፋኖ መልሶ ማጥቃት ከበባው በተሰበረበት በዚህ ውጊያ በአገዛዙ በኩል ቁጥሩ በውል ያልታወቀ ሰብአዊ ጉዳት መመዝገቡን የተገለጸው ከቅርብ ጊዜ ወዲህ በተለያዩ አካባቢዎች የፋኖ
አመራሮችን ኢላማ ያደረጉ ተደጋጋሚ የከበባ ሙከራዎች በመደረግ ላይ ሲሆን ባለፉት 2 ወራት በተለየ ሁኔታ ጨለማን ተገን ያደረገ ዘመቻ በአገዛዙ በኩል ሲከፈት ይስተዋላል። በተመሳሳይ የግንባር መረጃ በወሎ ቤት አማራ በ5 አቅጣጫ ፋኖን ለመክበብ የገባው የአገዛዙ ጦር በምኒልክ ዕዝ 104ኛ ኮር 23ኛ ክፍለ ጦር መልሶ ማጥቃት ከባድ ሰብአዊ ኪሳራ ገጥሞት መመለሱን በትናንቱ ዘገባችን መረጃውን ማድረሳችን ይታወሳል። በአውደ ውጊያው ከ20 በላይ የአገዛዙ ወታደርና ከ45 በላይ ክላሽ እንዲሁም 3 ብሬን በፋኖ ኃይሎች በምርኮ ገቢ ቢደረግም ተደጋጋሚ የከበባ ሙከራዎች በአገዛዙ በኩል መካሄዳቸው እንደቀጠለ ነው። በበርካታ አካባቢዎች መሰል የከበባ ሙከራዎች ሲቀጥሉ የፋኖ ኃይሎች በእቅድ ከተመራ ውጊያ በላይ ከበባ ለመስበር በሚያደርጉት ውጊያ መጠነ ሰፊ ኪሳራ በአገዛዙ ላይ ሲያደርሱ ታይተዋል። ከሰሞኑ በተንታ ዙሪያ በተካሄደ ውጊያ ከ100 በላይ የአገዛዙ ጦር ማለቁ ይህን ውጊያ አቅዶ በመምራት ደረጃ ትልቅ ሚና ለነበራቸው ሜጀር ጀነራል ዘውዱ ሰጣርጌ ጥልቅ ሐዘን ሆኖባቸዋል። ጀነራሉ የአማራ ሳይንት ተወላጅ ሲሆኑ በትውልድ ቀያቸው ለደረሰው ሰብአዊ እልቂት ሁሉ የመሪነት ሚናውን ስለመወጣታቸው ይነገራል። እኒህ ጀነራል በአማራ ሕዝብ ላይ ጦርነቱ ከተከፈተ ወዲህ ተጨማሪ ሹመት ከተሰጣቸው ሰዎች አንዱ ሲሆኑ በአሁኑ ሰዓት የሜጀር ጀነራል ማዕረግ ላይ ደርሰዋል። እንዲያም ሆኖ ከሰሞኑ አቅደው በመሩት ውጊያ በርካታ እልቂት የተመዘገበ መሆኑ ባለቆቻቸው መገምገማቸው እንደማይቀር ነው የተጠቆመው። የሆነው ሆኖ የፋኖ አቅም በጉልህ በታየበት በዚህ ውጊያ 3 ብሬን፣ 45 ክላሽ፣ ከ2000 በላይ የድሽቃ ተተኳሽ፣ ከ3000 በላይ የክላሽ ተተኳሽ፣ ከ40 በላይ የወገብ ትጥቅና ከ20 በላይ ምርኮ ገቢ በሆነበት አውደ ውጊያ የመሪነቱን ሚና የወሰዱት የምኒልክ ዕዝ 104ኛ ኮር 23ኛ ክፍለ ጦር ፋኖ መሆናቸውን የእዙ የግንባር መረጃ ያሳያል። በ4 ኪሎ ዙሪያ ከባድ ውጥረት ተፈጥሯል። ወጣቶች ስልካቸው እየተፈተሸ እርምጃ እየተወሰደባቸው ነው። የብልጽግና ጭንቀት ወለድ እርምጃ በአዲስ አበባ ከወትሮው ጨምሮ ታይተዋል። የደህንነት ግብረ ኃይሉ በአዲስ አበባ ውስጥ ተጨማሪ ስምሪት አድርጓል። የጅምላ ፈሳው በቀጣዮቹ ቀናት የከፋ ሊሆን እንደሚችል በመረጃው ላይ ተመላክቷል። በቴዲ አፍሮ ጉዳይ 2 አቋም ተይዟል። ህዝባዊ አመጽ ይቀሰቀሳል የሚል ስጋት የገባው ኦህዴድ ብልጽግና የደህንነት ግብረ ኃይሉን በከፍተኛ በጀት በአዲስ አበባ በ5 አቅጣጫ ተጨማሪ ስምሪት ማድረጉ ተሰምቷል። ሲቪል የለበሱ ፖሊሶችና ደህንነቶች በከፍተኛ የውሎ አበልና ተልዕኮ ተሰጥቷቸው ወጣቶችን በጅምላ ለማፈስ ስምሪት ወስደዋል። ከግብረ ኃይሉ ጋር እንዲሰሩ ስልጠና የተሰጣቸው የብልጽግና አደረጃጀቶች ቤት ለቤት ስምሪት ማድረጋቸው ታውቋል። ሁከትና ብጥብጥ ያስነሳሉ የተባሉ ወጣቶች እንዲያዙ ይጠቁማሉ የተባሉት የብልጽግና አደረጃጀቶች ለፖሊስ በጠቆሙት መረጃ ልክ ክፍያ እንደሚፈጸምላቸው በመረጃው ላይ ተመላክተዋል። የብልጽግና ግብረ ኃይልና ደህንነቶች እንዲሁም የአደረጃጀቱ አካል የሆኑት የፖሊስ አባላት በአዲስ መልክ ከተሰማራው ቡድን በሚመጣላቸው ጠቋሚ መረጃ መሰረት አፈሳ እንዲያደርጉ ትዕዛዝ ተሰጥቷቸዋል። በትዕዛዙ መሰረት ሲቪል የለበሱ በርካታ የፖሊስ አባላትና ደህንነቶች ተሰማርተዋል። በአዲስ አበባ በብሎክ በቅያስና በጥቆማ ሰጪዎች ሰላምና ደህንነት በሚል በተከታታይ ስልጠና እንዲወስዱ ከተደረገ በኋላ በየአካባቢያቸው ወጣቶችን እንዲጠቁሙና ሲቪል በለበሱ ፖሊሶች ጥቆማ እንዲያደርሱ ስምሪት ተሰጥተዋል። ይህም ብልጽግና ታይቶ በማይታወቅ ሁኔታ ከፍተኛ ድንጋጤ ውስጥ መግባቱን አሳይተዋል። ብልጽግና ከተለመደው ምርጫውን ለማደናቀፍ በህቡ የሚንቀሳቀሱ አሉ፣ ከፍተኛ ቁጥር ያለው መሳሪያ ገብቷል፣ የመፈንቅለ መንግስት ይደረጋል ከሚለው የዘወትር ግምገማና ትዕዛዙ በተጨማሪ የድምፃዊ ቴዎድሮስ ካሳሁን ሙዚቃ ከተለቀቀ በኋላ የደህንነት ስምሪቱን አስፍተዋል። በጉዳዩ ላይ የወጡ መረጃዎች እንደሚያሳዩት በ4 ኪሎና በአብዛኛው የአዲስ አበባ አካባቢ ስምሪት ላይ ያለው ግብረ ኃይል ወጣቶችን ከመንገድ እየያዘ ስልካቸውን ፈትሾ የቴዲ አፍሮ ኢትዮሪክ አልበም ከተገኘባቸው በቀጥታ እርምጃ እየወሰደ ይገኛል። በሌላ በኩል የቴዲ አፍሮን ስም በሚዲያ ለማጥፋት ከተጀመረው ዘመቻ አኳያ የአገዛዙ ልሳናት በቴዲ አፍሮ ጉዳይ 2 የተለያየ አቋም መያዛቸው ተሰምተዋል። አንደኛው የሚዲያ ልሳን ከፍተኛ የህዝብ ድጋፍ ባለው ቴዲ አፍሮ ላይ መዝመት ያከስረናል ሲል፣ ሁለተኛው ከነኪሳራው ስም ማጥፋቱን ለመቀጠል የቆረጠ መሆኑን ለጉዳዩ የቀረቡ መረጃዎች ይጠቁመዋል። የብልጽግናው አገዛዝ ድምፃዊ ቴዲ አፍሮን በተመለከተ እየተከተለ ያለው የደህንነት ስጋት ስልት አርቲስቱን እረፍት መንሳት፣ ማወክ፣ ተጨባጭ ስጋት መደቀንና ከሀገር እንዲወጣ በማድረግ ከሀገር ከወጣ በኋላ እንዳይመለስ እገዳ መጣል የሚል ቢሆንም አገዛዙ ባለበት ጭንቀት ከዚህም የከፋውን እርምጃ ሊወስድ እንደሚችል የሚሰጉ ወገኖች ቁጥራቸው ጨምረዋል። የአርቲስቱ የቅርብ ሰው አቶ ዩሱፍ ያሲንና የቴዲ አፍሮ ምክትል ማናጀር ይፋዊ ቃል አቀባይ የሆነችው መሀሌት ሰለሞን ከታሰሩ 48 ሰዓት የሞላቸው ቢሆንም እስካሁን ፍርድ ቤት እንዳልቀረቡ የጣና ምንጮች አረጋግጠዋል። የምርመራ መዝገባቸው የተያዘው በጸረ ሽብር መርማሪ ቡድን መሆኑን የጠቆሙት ምንጮች ወደ ፍርድ ቤት ለማቅረብም ፖሊስ ጠረጠርኩ የሚልበትን የወንጀል ክፍል መግለጽ ያለበት መሆኑ ይህ ሂደት የ4 ኪሎ ውሳኔን የሚጠይቅ በመሆኑ የብልጽግናው አለቃ ውሳኔ እየተጠበቀ መሆኑን ገልጸዋል።
ጄኔራሉ በቁጥጥር ስር እንዲውሉ ውሳኔ ስለመሰጠቱ ምንጮች ጠቁመዋል። ጄኔራሉ በምላሻቸው እንዳታስቡት ቢሉም መፈንቅለ ስልጣኑ ተግባራዊ እየሆነ ነው። ጊዜያዊ አስተዳደሩ ማህተም እንዲያስረክብ ተጠይቋል። ህወሓት ጊዜያዊ አስተዳደሩን ከታች ወደ ላይ በማፍረስ የወረዳ አመራሮችን ማሰማራት መጀመሩ ተሰምተዋል። በትግራይ የፖለቲካ ቀውስ ወደ ከፋ ደረጃ በመሻገር ላይ ስለመሆኑ ከወደ መቀሌ የሚመጡ መረጃዎች ያሳያሉ። ነገሮች ተካረዋል። አይቀሬው ጦርነት በማንኛውም ሰዓት የመፈንዳት እድሉ ሰፍቷል የሚሉት የመረጃው ምንጮች በመቀሌ ወታደራዊ ውጥረቱ መጨመሩን ያነሳሉ። በኮሎኔል ገብረስላሴ የሚመራው አርሚ 22 የህወሓትን ልዩ ተልዕኮ በመያዝ የጊዜያዊ አስተዳደሩ ፕሬዝዳንት ጄኔራል ታደሰ ወረደን ጊዜና ሁኔታዎችን ጠብቆ በቁጥጥር ስር እንዲያውል ትዕዛዝ ተሰጥቶታል የሚሉት የመረጃው ምንጮች ጄኔራሉ በበኩላቸው ደጀን ፕሬዝዳንት ጽህፈት ቤት የሚገኘው ቢሮቸውን በልዩ ጥበቃ በማስጠበቅ ላይ ናቸው። በዋሉበት የማያድሩት ባደሩበት የማይውሉት ጄኔራል ታደሰ ለደህንነት ጥንቃቄ ሲባል ማረፊያ ቤታቸውን እንደሚቀያይሩ ነው ምንጮች የጠቆሙት። ይህም ህወሓት ወደ አደገኛ ተግባራዊ እንቅስቃሴ መግባቱን አመላካች ሆኗል። ከሰሞኑ በአክሱም ከተማ የማዕከላዊ ኮሚቴ ስብሰባን በማካሄድ የቀድሞውን የትግራይ ክልል መንግስት መልሻለሁ ያለው ህወሓት አሁን መዋቅሩን በመዘርጋት ሂደት ላይ ሲሆን የዞንና የወረዳ አመራሮችንም እያንቀሳቀሰ መሆኑ ተሰምተዋል። ህወሓት የሌተናል ጄኔራል ታደሰ ወረዳ አመራር ባለበት አመራሮቹን በወረዳዎችና ዞኖች ደረጃ ከስር ወደ ላይ የመዋቅር ወረራን በማድረግ ጊዜያዊ አስተዳደሩን ሙሉ ለሙሉ ለመቆጣጠር በግልጽ ተንቀሳቅሷል። በጉዳዩ ላይ ትኩረት ያደረገ ስብሰባ ተካሂዶ ይህንኑ ከታች ወደ ላይ የማፍረስ ጉዞውን እንደሚያስቀጥል በመግለጫው ቅድመ ጦርነት ሲል የጠራውን አስተዳደር ማስተዋወቁን ቀጥሏል። የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤልና ምክትላቸው አማኑኤል አሰፋ እንዲሁም የድርጅት ጉዳዮች ኃላፊ የሆኑት ፈትለወርቅ ገብረ እግዚአብሔር የተገኙበት የወረዳና የዞን አመራሮች ስብሰባ እየተካሄደ ከመሆኑ ጋር ተያይዞ የህወሓት አመራሮች ከራሳቸው የፓርቲ ውሳኔ ባሻገር ውሳኔውን በመንግስት መዋቅር ውስጥ ያሉ አመራሮች ጭምር ተቀብለውታል የሚል መልእክት አስተላልፈዋል። ይህም በጄኔራል ታደሰ ወረደ የሚመራውን የክልሉ ጊዜያዊ አስተዳደር በህወሓት አመራሮች የመተካት ዓላማ ተደርጎ ተወስዷል። ህወሓት የዞንና የወረዳ አመራሮችን ሰብስቦ የቀድሞውን የክልሉን መንግስት እንመልሳለን ሲል ጄኔራሉ በበኩላቸው ስልጣናቸውን ለማስጠበቅ እየተዋደቁ ነው። የመፈንቅለ ስልጣን እንቅስቃሴው በይፋ ከመጀመሩ ጋር ተያይዞ ጄኔራል ታደሰ ወረደ በጉዳዩ ላይ በሰጡት መግለጫ በጊዜያዊ መንግስት ላይ መፈንቅለ ስልጣን ለማድረግ እንዳታስቡ የሚል ይፋዊ ማስጠንቀቂያ ሰጥተዋል። ጄኔራሉን ማዕከል ያደረገ ጦርነት ሊቀሰቀስ የመጨረሻው ምዕራፍ ላይ በደረሰበት በዚህ ሰዓት ብልጽግና በጉዳዩ ላይ ምላሽ ከመስጠት ይልቅ ከዳር ቆሞ የእርስ በርስ ትርምሱን እሳት እየሞቀ ይገኛል። የጦርነቱ አጀማመርም ከውስጥ የመፈንዳት እድል እንዳለው ነው የተጠቆመው። የብልጽግናው አገዛዝ በቀጣዩ ግንቦት ወር አካሂደዋለሁ ላለው ሀገራዊ ምርጫ ካድሬዎቹ በሞቱ ሰዎች ስም ጭምር የምርጫ ካርድ እያደሉ መሆኑ ተሰምተዋል። አገዛዙ የምርጫ ቁሳቁሶችን በየብስ ትራንስፖርት ማጓጓዝ ባለመቻሉ አውሮፕላን መጠቀሙ ታውቋል። የብልጽግናው አገዛዝ ብልጽግና በቀጣይ ግንቦት 24 አካሂደዋለሁ ላለው ሀገራዊ ምርጫ የመራጮች ምዝገባ መቀዛቀዙን ተከትሎ ለካድሬዎቹ ቤት ለቤት ስምሪት መስጠቱ ይታወቃል። በጉዳዩ ላይ መረጃዎችን ሲያሰባስቡ የሰነበቱት የጣና ዘጋቢዎች እንደሚሉት የብልጽግና ካድሬዎች በሞቱ ሰዎች ጭምር የምርጫ ካርድ ማደላቸው ተሰምተዋል። በምስራቅ ጎጃም ዞን ስር በሚገኙ ሁለት ወረዳዎች ማለትም ደብረ ኤልያስና ማቻከል ወረዳ የአገዛዙ ካድሬዎች በሁለት የሞቱ ሰዎች ስም የምርጫ ካርድ ማስወጣታቸውን የጠቆሙት የአካባቢው ነዋሪዎች ህዝቡ በምርጫው ሂደት ከቀደመው በከፋ ሁኔታ እምነት እንዳይኖረው ያደረገ ድርጊት መሆኑን ገልጸዋል። በሌላ በኩል በደሴ፣ ደብረ ብርሃን፣ ኮምቦልቻ ከሴፍቲኔት ተረጂዎችና ከወጣቶች ሊግ ላገዛዙ ታማኝ የተባሉ ለምርጫ አስፈጻሚነት ተመልምለው በየቀበሌያቸው መመደባቸውን ያረጋገጡት የጣና ዘጋቢዎች ከየአካባቢዎቹ ያሰባሰቡት መረጃ እንደሚያሳየው እያንዳንዳቸው 10 መራጭ አሳምነው ማስመዝገብ ከቻሉ በነፍስ ወከፍ 30 ሺህ ብር ከመንግስት ይሰጣቸዋል፣ በማህበር ሳትደራጁ 150 ካሬ ሜትር ቦታ ይታደላቸዋል በሚል ማባበያ ቤት ለቤት እየዞሩ ይገኛል። ይህንን መረጃ የአፋብን ቃል አቀባይ አርበኛ አስረስ ማረ ንቅናቄው በራሱ መንገድ ባደረገው ክትትል ማረጋገጡን ገልጾ የምርጫ አስፈጻሚዎች በተባለው መሰረት የሚመዘገብ ሰው ሲያጡ በየጥጉ ስም እያሰፈሩ ካርድ መመለስ ጀምረዋል ብለዋል። አክሎም ጎንደር ከተማ ማራኪ ክፍለ ከተማ ሰራተኞች እያንዳንዳቸው 5 ሰዎችን ለምርጫ መዝግበው እንዲመጡ ይህንን የማያደርጉ ከሆነ ከስራ እንደሚሰናበቱ ተነግሯቸው ሳምንት ሙሉ ማሳካት አልቻልንም የሚል ሪፖርት ማቅረባቸውን በዚህ የተነሳ አለቃዎቻቸው ያለመታወቂያም ቢሆን እየመዘገባችሁ አምጡ ብለዋቸው የመሰላቸውን የሰው ስም መዝግበው የምርጫ ካርዶችን በመመለስ ላይ ናቸው ሲል የክትትል መረጃውን አጋርቷል። ይህ በሁሉም የብልጽግና ይዞታዎች የሚፈጸም ነው የሚሉት የጣና ዘጋቢዎች በበኩላቸው
በበኩላቸው አቶ ተመስገን ጥሩነህና አረጋ ከበደ ብቻቸውን ይወዳደሩበታል በተባለው ባህር ዳር ከተማ የምርጫ ካርድ ያልወሰደ ግለሰብ በሚሊሻና በፖሊስ እየተገደደ እንደሚገኝ ገልጸዋል። የባጃጅና የታክሲ ሹፌሮች በኩፖን ነዳጅ ስለሚቀዱ ከኩፖኑ በተጨማሪ የምርጫ ካርድ የመያዝ ግዴታ ተጥሎባቸዋል የሚሉት አሽከርካሪዎች በበኩላቸው በምርጫው ባላምንበትም ካርድ ለማውጣት የተገደድኩት ትራፊኮች ሳይቀር ልክ እንደ መንጃ ፍቃድ የምርጫ ካርድ መጠየቅ በመጀመራቸው ነው ሲሉ የወታደራዊ ምርጫ ሂደቱን አስረድተዋል። የብልጽግናው አገዛዝ አፋብን በምርጫ ጉዳይ የያዘውን አቋም ተከትሎ ከማዕከል የሚደረጉ የምርጫ ሎጂስቲክ እንቅስቃሴዎች ደህንነታቸውን ለመጠበቅ ሲባል በአውሮፕላኖች እያመላለሰ ሲሆን የጭነት አውሮፕላኖች ከደብረ ዘይት ወደ ባህር ዳርና ጎንደር የምርጫ ቁሳቁስ ሲያጓጉዙ ከሰነበቱ በኋላ ከሰሞኑ ደግሞ የመራጭ ስም የተመዘገበባቸው የምርጫ ካርዶችንና ድምጽ የተሰጠባቸው ወረቀቶችን ከጎንደርና ባህር ዳር ወደ አዲስ አበባ እየተጓጓዙ መሆኑን የአፋብን ቃል አቀባይ አርበኛ አስረስ ማረ ገልጸዋል። አስገራሚው ነገር ምርጫውን ራሱ ብልጽግና መራጭም አስመራጭም ታዛቢም ሆኖ ለሚጨርሰው ነገር የህትመት የመጓጓዣ ወጪ ማውጣቱ ነው የሚሉት የፖለቲካ ታዛቢዎች ቀጣዩን ሀገራዊ ምርጫ አንድም የዲሞክራሲ ማስመሰያ ስልት የማይከተል ወታደራዊ ምርጫ ሲሉ ጠርተውታል። ከፔንታጎን ጀርባ የተያዘው ሚስጥር አፈትልኮ ወጥቷል። ከዚህ ጋር ተያይዞ የትራምፕ ቀኝ እጅ መባረራቸው ተሰምተዋል። በሌላ በኩል የትራምፕ አስተዳደር በኢራን ጦርነት ያላገዙትን ለመበቀል ተዘጋጅተዋል። ለወራት ከፔንታጎን መጋረጃ ጀርባ የተያዘው ሚስጥር በመጨረሻም አፈትልኮ ወጥቷል። ከዚህ ጋር ተያይዞ የአሜሪካ መከላከያ ሚኒስተር ፒት ሄግሴስ የባህር ኃይል ጸሐፊውን ጆን ፌላንን ከስልጣን አባረዋል። ፌላን ከስልጣናቸው የተነሱት ከመከላከያ ኃላፊው ጋር አለመግባባት ውስጥ ከቆዩ በኋላ ነው። በጉዳዩ ላይ ዘ ዎል ስትሪት ጆርናል እንደዘገበው በሁለቱ ባለስልጣናት መካከል ያለው ውጥረት የከረረው ፌላን ሚኒስተር ሄግሴስን በማለፍ በቀጥታ ለፕሬዚዳንት ትራምፕ አዳዲስ የጦር መርከቦችን የመገንባት ሀሳብ ካቀረቡ በኋላ ነው። ፌላን ከስልጣን ከመነሳታቸው አንድ ቀን ቀደም ብሎ በትልቅ የኢንዱስትሪ ኮንፈረንስ ላይ የባህር ኃይሉን ስኬቶች ሲያሞካሹ መቆየታቸው ውሳኔውን ድንገተኛ አድርጎታል። ውሳኔው የተላለፈው አሜሪካ በኢራን ወደቦች ላይ መጠነ ሰፊ የባህር ኃይል እገዳ እያደረገች ባለችበት ወቅት መሆኑ ጉዳዩን አሳሳቢ አድርገዋል። ጆን ፌላን ምንም እንኳን ከፕሬዚዳንት ትራምፕ ጋር የቅርብ ግንኙነት ቢኖራቸውም በመከላከያ ሚኒስቴር ውስጥ ካሉ ከፍተኛ አመራሮች ጋር ግንኙነታቸው እያሽቆለቆለ መምጣቱን ለስንብታቸው ዋና ምክንያት መሆኑ ተጠቁመዋል። የፌላን ስንብት ሄግሴስ ወደ ስልጣን ከመጡ በኋላ ካሰናበቷቸው በርካታ ከፍተኛ ወታደራዊ መኮንኖች መካከል የቅርብ ጊዜ ክስተት ነው። በፌላን ምትክ የባህር ኃይል ምክትል ጸሐፊው ሃንግ ካኦ በጊዜያዊነት ቦታውን ተክተው እንደሚሰሩ ተገልጿል። አዲሱ ተተኪ ሃንግ ካኦ የ25 ዓመት የባህር ኃይል የውጊያ ልምድ ያላቸውና በፕሬዚዳንት ትራምፕ ዘንድ ከፍተኛ ድጋፍ ያላቸው የቀድሞ ወታደራዊ መኮንን ናቸው። ዘ ቴሌግራፍ እንዳመላከተው ይህ የሹመት ለውጥ አሜሪካ የባህር ኃይል አቅሟን ለማሳደግ በምታደርገው ጥረት ላይ የራሱን ተጽዕኖ ሊያሳድር ይችላል። የዲሞክራት ፓርቲ አባል በበኩላቸው ይህ ድንገተኛ ስንብት አሳሳቢ ሲሉ የገለጹት ሲሆን ውሳኔው በመከላከያ ሚኒስቴር ውስጥ ያለውን አለመረጋጋትና አለመግባባት የሚያሳይ ነው ሲሉ ተችተዋል። በሌላ በኩል የትራምፕ አስተዳደር በኢራን ጦርነት ያላገዙትን ለመበቀል ስም ዝርዝር አውጥተዋል። የትራምፕ አስተዳደር ከኢራኑ ጦርነት ጋር በተያያዘ ጥቁር መዝገብ አዘጋጅተዋል። አስተዳደሩ አሜሪካን ያላገዙና ለኢራን የወገኑ ያላቸውን ሀገራት ስም ዝርዝር መዝግቦ መያዙ የአሶሺየትድ ፕሬስ ዘገባ አመላክተዋል። ትራምፕ ይህን ጥቁር መዝገብ ያዘጋጁት ከጦርነቱ መልስ የበቀል እርምጃ ለመውሰድ ነው። ዝርዝሩ ከጠላት ስም በተጨማሪ ወዳጆች በችግር ቀን ከዋሽንግተን ጎን የተሰለፉትንም በጎን የያዘ ነው። የትራምፕ አዲስ ጥቁር መዝገብ በተለይ የሰሜን አትላንቲክ ቃል ኪዳን ማህበር የሆነው ኔቶ አባል ሀገራት ላይ ያነጣጠረ ነው። ከኢራኑ ጦርነት በፊትም ትራምፕ ከኔቶ ጋር ጤነኛ ያልሆነ ግንኙነት የነበራቸው ሲሆን በኢራኑ ዘመቻ ኔቶ አጋርነቱን ካለማሳየት ባለፈ አንዳንድ አባላቱ ለአሜሪካ ጦር የአየር ክልል እስከ መከልከል መድረሳቸውን ትራምፕን ቂም እንዲይዙ ያደረገ ነው። በተለይ ፈረንሳይ፣ እንግሊዝና ጀርመን የሆርሙዝ ሰርጥን እንዲያስከፍቱ ከዋሽንግተን ተጠይቀው ጦርነቱ እኛን አይመለከተንም ማለታቸው ስማቸው በጥቁር መዝገብ እንዲሰፍር ሆኗል። ትራምፕ የኔቶ ሀገራትን ለመበቀል 15,000 ጦር ከአውሮፓ አስወጥተው ወደ 3 የምስራቅ አውሮፓ ሀገራት ማሰማራታቸው ይታወሳል። በመዝገቡ አጋር የተባሉ ሀገራት ለጦርነቱ ባሳዩት ድጋፍ መጠን ቅደም ተከተል ተሰጥቷቸው የተዘረዘሩ ሲሆን ትራምፕ ጠላት ያሏቸውንም በነፈጉት ትብብር መጠን በተለያዩ መስፈርቶች ተመዝነው ከቀንደኛ እስከ መደበኛ የጠላትነት ደረጃ እንደተሰጣቸው ዘገባው አመላክቷል።
ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን እየተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር